ሰላም ጤና ይስጥልኝ ተመልካቾች ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ተናገሩ ከመላው ስቱዲዮ ባለሙያዎች ጋር እናቀርባለን። ተከታተሉን እንጋብዛለን። ወደ ቀዳሚ ዜና እናልፋለን። የትግራይ ምክር ቤት ወደ ስራው ተመልሶ ተጠያቂነት እንዲረጋገጥና የሚነሱ የህዝብ ጥያቄዎችን ለመመለስ በቁርጠኝነት እንደሚሰራ አስታወቀም። ምክር ቤቱ ይህን የገለጸው ከከተማ ከወረዳና ከክፍላተ ከተማ አፈጉባኤዎች ጋር ባደረገው የግምገማ መድረክ ላይ ነው። መዓዛ መኮንን አዘጋጅቷለች። የትግራይ ክልል ምክር ቤት ስራ መጀመሩ ተከትሎ ሰሞኑን ለምክር ቤቱ ሰራተኞች የስነ ልቦናና ገምጋማዊ ስልጠና መሰጠቱ ይታወቃል። ምክር ቤቱ በመቀጠልም የከተማ የወረዳና የክፍለ ከተሞች አፈ ጉባኤዎች ጋርም በተመሳሳይ መልኩ የምክክርና ገምጋማዊ ስልጠና አካሂዷል። በተዘጋጀው መድረክ የተገኙት የትግራይ ምክር ቤት አፈ ጉባኤ ወይዘሮ ኪሮስ ሀጎስ ምክር ቤቱ ወደ ስራው ተመልሶ ህብረተሰቡን ለማገልገል ተደጋግፎ ለመስራት ዓላማ ያደረገ መድረክ መሆኑ ገልጸው አፈ ጉባኤዎች በብዙ ችግሮች ውስጥ ሆኖም ስራውን የጀመረውን ምክር ቤት መደገፍና ጠንክረው መስራት እንደሚገባም ገልጸዋል። ቤት ምክርና በሙሉ አቅሙ የተወደበን ገና ይዘሉ ምክር ቤቱ በሙሉ አቅሙ አልተደራጀም። በወረዳዎችና ቀበሌዎች የነበረው ምክር ቤት ከነድክመቱ ስራዎችን እየሰራ መጥቷል። የክልሉ ምክር ቤት ግን ስራ ላይ አልነበረም። ምክር ቤቱ በሰው ኃይልና በንብረት ደረጃ ተዳክሞ ቆይቷል። ይህንን ለመመለስ በአንድና በሁለት ወራት ብቻ አይቻልም። ቀጣይ ስራዎች ይጠብቁናል። አሁን በፈለግነው ደረጃ ስራዎቻችንን እንዳናከናውንም በርካታ ችግሮች አሉ። በጀት የለም። በክልከላ ውስጥ ነው ያለነው። ሆኖም ግን ዝም ብለን መቀመጥ ስለማንችል ባለን ተጋግዘን የማነቃቃት ስራ መስራት አለብን ብለን በማሰብ እንቅስቃሴዎች ጀምረናል። ባለፈው የምክር ቤት ሰራተኞች መድረክ በመፍጠር መግባባት ላይ ደርሰናል። ምክር ቤቱ በሙሉ አቅሙ እንዲሰራ ከሰራተኛ ምን ይጠበቃል የሚል መግባባት ላይ ደርሰናል። አሁን ደግሞ ከአፈ ጉባኤዎች ጋር ተገናኝተን ትልቅ አቅም መፍጠር ይቻላል ብለን በማሰብ ነው መድረኩን የተዘጋጀው። በዚህ መድረክም በመደጋገፍ በጋራ እንዴት መስራት አለብን ብለን ለመገምገም በመድረኩ የተሳተፉት የወረዳና የከተማ አፈ ጉባኤዎች በበኩላቸው ምክር ቤቱ ወደ ስራው ተመልሶ ተጠያቂነት እንዲረጋገጥና የሚነሱ የህዝብ ጥያቄዎችን ለመመለስ በቁርጠኝነት ለመስራት መነሳታቸውን ተናግረዋል። ቢያንስ ተጠያቂነት ይኖራል። ለሚፈጠር ያለው ችግር በቁርጠኝነት ሊሰራ የሚገባው መንግስት አለ። ያ መንግስት ካልሰራውም ይጠየቃል የሚል እምነት አለን ማለት ነው። ስለዚህ ህዝቡ ትልቅ ተስፋ ነው ጥሎት ያለ ለዚህ መንግስት። ምክር ቤቱ ወደ ስራው ተመልሶ መሟላት ያሉባቸውን ተማልቶ ህዝቡ ጥያቄዎቹ እንዲመለሱለት ስራውን በትኩረት እንደሚሰራም ወይዘሮ ኪሮስ ሀጎስ አክለው ገልጸዋል። ቤት ምክርን አስሩዑ ከመለስ ምክር ቤቱ ወደ ስራው እንዲመለስ የጎደሉ ነገሮችን በመሙላት የተሻለ ስራ እንሰራለን ብለን ተስፋ እናደርጋለን። የኢትዮጵያ መንግስት የትግራይ ህዝብ ለማጥፋት የፕሪቶሪያው የሰላም ስምምነትን በማፍረስ ሁሉም አይነት ክልከላ በማኖርና የድሮን ጥቃቶችን በመፈጸም የጀመረውን ጄኖሳይዳዊ ጦርነት አጠናክሮ መቀጠሉን የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ገለጹ። የኢትዮጵያ መንግስት ትግራይ ለጦርነት እየተዘጋጀች ነው የሚል መሰረተ ቢስ መረጃ እያሰራጨ መሆኑን የገለጹት ዶክተር አብርሃም ይሁንና የትግራይ መንግስት የትግራይ ህዝብ ህልውናን ለማረጋገጥና ለመከላከል ህጋዊና ሞራላዊ ግዴታ አለበት ብለዋል። ሰለሞን አስመላሽ አዘጋጅቶታል። የኢትዮጵያ መንግስት የትግራይ ህዝብ ለማጥፋት በያዘው የጥፋት ፕሮጀክት የፕሪቶሪያው የሰላም ስምምነት በማፍረስ ሁሉም አይነት ክልከላዎች በማኖርና ትግራይ በሁሉም አቅጣጫ በወታደር በመክበብ የድሮን ጥቃቶች በመፈጸም ጦርነት እያደረገ እንደሚገኝና የትግራይ ህዝብና መንግስት ግን ወደ ጦርነት የሚያስገቡ በርካታ ምክንያቶች እያሉም ለሰላም ሲባል እስካሁን በትዕግስት እያለፋቸው እንደሚገኝ የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ይገልጻሉ። የትግራይ መንግስት ለጦርነት አጠቃላይ ዝግጅቱን እንደጨረሰ የሚተርኩ ትርክቶች እየሰማን ያለንበት ሁኔታ አለ። የትግራይ መንግስት ጦርነት የሚፈልግ ቢሆን ኖሮ ጦርነት ለመጀመር የሚያስችለው ምክንያት ነበረው ማለት ነው። በትግራይ ላይ በተለያዩ ጊዜያት ተከታታይ የድሮን ጥቃቶች እየተፈጸሙ ያሉበት ሁኔታ አለ። የትግራይ መንግስት ምላሽ ቢሰጥ ኖሮ የከፋ ጦርነት ሊከሰት እንደሚችል ይገነዘባል፣ ያውቃል። ጉዳት እየደረሰበትም ቢሆን ህዝባችን ጉዳት እየደረሰበት የጸጥታ ኃይላችንም ጉዳት እየደረሰበትም ቢሆን በትዕግስት ለማለፍ የተሞከረበት ሁኔታ ነው ያለው ማለት ነው። ስለዚህ
የኢትዮጵያ መንግስት ጦርነት ለመጀመር የሚያስችለው አጠቃላይ እንቅስቃሴና ዝግጅት እንዳደረገ የታወቀ ጉዳይ ነው ማለት ነው። ጦርነት ለመጀመር ነው በተከታታይ ትግራይ ላይ የድሮን ጥቃት እየፈጸመ ያለው ማለት ነው። የኢትዮጵያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች በስፋት የተንቀሳቀሰበት ሁኔታ አለ። ስለዚህ ከትግራይ በኩል የሚሰጥ የሆነ አይነት ግብረ መልስ ወደ ጦርነት ሊያስገባ እንደሚችል ታሳቢ ተደርጎ እንቅስቃሴ እየተደረገ ያለበት ሁኔታ አለ ማለት ነው። የኢትዮጵያ መንግስት ያሰማራቸው አካላት ከማህበራዊ ሚዲያ እስከ አልጀዚራ ዓለም አቀፍ ሚዲያ ድረስ ትግራይ ለጦርነት እየተዘጋጀች ነው የሚለው ተረክ መሰረተ ቢስና የራሱ ወንጀል ለመደበቅ መሆኑ የገለጹት ዶክተር አብርሃም ይሁንና የትግራይ መንግስት የትግራይ ህዝብ ህልውና ለማረጋገጥና ለመከላከል ህጋዊና ሞራላዊ ግዴታ አለበት ሲሉ ይናገራሉ። ይህን ጉዳይ ለመሸፈን ትግራይ የጀመረው ጦርነት ነው የትግራይ መንግስት የጀመረው ጦርነት ነው ለማለት እየተፈጠሩ ያሉ የትርክት ወሬዎች ናቸው ብለን ነው ልንወስዳቸው የምንችል ማለት ነው። ስለዚህ ትግራይ አንድ መታለፍ የሌለበት ሀቅ አለ። ራሳችንን ለማከላከል ሞራላዊም ህጋዊም ግዴታ አለብን። ይህን ለማድረግ ወደ ኋላ እንላለን የሚል ጉዳይ ሊኖር አይችልም ማለት ነው። በማንኛውም መልኩ እጃችንና እግራችን አጣጥፈን እንደ ህዝብ ለመጥፋት ዝም የምንልበት ሁኔታ ሊኖር አይችልም። በረባ ባረባ ግን ወደ ጦርነት ዘው ብለን ለመግባት ደግሞ የምንፈልግበት አንዳችን ምክንያት ሊኖረን አይችልም ማለት ነው። አስፈላጊው ጥናት መደረግ አለበት። አስፈላጊው ትዕግስት መደረግ መቻል አለበት። ለዚህም ነው ጥቃት እየተፈጸመብንም በትዕግስት ለማለፍ እየሞከርን ያለ ነው ማለት ነው። ስለዚህ ትግራይ ለጦርነት ዝግጅቷን ጨርሳለች የሚለው አባባል ብዙም መሰረተ ቢስ የሆነ ወሬ ነው ብለን ነው ልንወስድ የምንችለው። ወደ ስራው የተመለሰው የትግራይ መንግስት በከፍተኛ ስቃይና መከራ ውስጥ የሚገኝ ተፈናቃይ፣ በሱዳን ያለ ስደተኛና በወራሪ ኃይሎች ስር የሚገኝ ወገንና የተወረረው የትግራይ መሬት ለማስመለስ ትኩረት አድርጎ እየሰራ እንደሚገኝ ዶክተር አብርሃም አብራርተዋል። ዋናው የዚህ መንግስት ቀዳሚ ዓላማ ተደርጎ የተወሰደው የትግራይ ሉዓላዊነትን የማረጋገጥ ጉዳይ፣ የተፈናቀሉና የተሰደዱ ወገኖቻችን ወደ ቦታቸው የመመለስ ኑሯቸው በተሳካ ሁኔታ እንዲቀጥሉ የማድረግ ጉዳይ፣ ከዚህ ባለፈም ባላስፈላጊ አካላት ስር ሆነው ማንነታቸውንም እንዲቀይሩ በየጊዜውም ዋጋ እንዲከፍሉ የህይወት ዋጋም እንዲከፍሉ እየተደረጉ ያሉ የህዝባችን አካላትም ስላሉ እነዚህንም ነፃ ለማውጣት የሚያስችል የተለያየ ስራ መስራት የግድ የሆነበት ሁኔታም አለ። በዚህ ደረጃ አጠናክረን ለመቀጠል መስራት ያለብን ስራም ለመስራት በትግራይ በኩል ብዙ ስራ እየተሰራ ያለበት ሁኔታ አለ። የትግራይ መንግስትም ወደ ቦታው ከተመለሰ በኋላ ይሄን በመምራት አንጻር በተሻለ ሁኔታ የተለያዩ እንቅስቃሴዎችም እያደረገ ያለበት ሁኔታ እንዳለ ማስቀመጥ ይቻላል ማለት ነው። የትግራይ ህዝብ በሺዎች የሚቆጠሩ ውድ ልጆችን በመገበር ያመጣውን ሰላምና ልማት ተረስቶ ግዛታዊ አንድነቱ ተቆርሶም እንደ ህዝብ የከፈለው ዋጋ ተዘንግቶም ስርዓቱን በተቆጣጠረው ኃይል ጄኖሳይድ እየተፈጸመበት መሆኑን ተገለጸም። ይህ የተገለጸው የቤት ትምህርት ወያነ ማህበር ባዘጋጀው 38ኛው የትግራይ ሰማዕታት መታሰቢያ ፕሮግራም ላይ ነው። ዝርዝር አለን። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ የላቀ ሚና ያለው ህዝብ ሲሆን ለዚህ ሀገር ግንባታ ለተከፈለው መስዋዕትነትና ክቡር ዋጋም በየዓመቱ ሰኔ 15 የትግራይ ሰማዕታት ቀን ይዘከራል። ዘንድሮ ለ38ኛ ጊዜ የሚታሰበው የትግራይ ሰማዕታት ቀንም የተለያዩ መርሃ ግብሮች መከበር ጀምሯል። በዛሬው ዕለት የትግራይ ሰማዕታት መታሰቢያ ፕሮግራምን ያዘጋጀው የቤት ትምህርት ወያነ ማህበር ስራ አስኪያጅ የሆኑት አቶ ገብረዮሐንስ ወልደ ገብርኤል በመድረኩ ላይ እንደተናገሩት የትግራይ ሰማዕታት ለዚች ሀገር ሰላም፣ ልማት፣ እኩልነትና ዲሞክራሲ የከፈሉት ውድ ዋጋ በመሆኑ ታሰቢያው ትልቅ ዋጋ አለው ብለዋል። ድሮም የትግራይ ህዝብ በተለያዩ ጊዜያት ገዢ መደቦች ግፍና በደል ይፈጽሙ ስለነበር ነው መስዋዕት የከፈሉ ታጋዮች፣ ህዝብም ሌላም ሁሉ መስዋዕት የከፈለው ከጭቆና ነፃ ለመውጣት ነው። ብሔራዊ ጭቆናም ይሁን በቋንቋው እንዲማር በቋንቋው እንዲተዳደር በምስሌነ ሳይሆን በራሱ የመረጣቸው እንዲተዳደር ነው መስዋዕት የከፈሉ። የትግራይ ህዝብ በልጆቹ መስዋዕትነት ያረጋገጠውን ሰላምና ልማት አሁን ላይ ተከድቶ አሁን ስርዓቱን በተቆጣጠረው ኃይል ጄኖሳይድ እየተፈጸመበት መሆኑን በመድረኩ የተገኙት የቤት ትምህርት ወያነ ማህበር አባላት ይናገራሉ። በከፈለው ዋጋ መጠን በፍጹም ዋጋውን ክብሩም አላገኘም፣ ተክደዋል። የዚህ መስዋዕት ፍሬ አፍርቶ የነበረው ተመልሶ
ዓላማም ታጥፎ ሌላ ጉዳይ ሆነዋል። የነበረው በሙሉ ምንድነው የሚባለው ድመት ልጆቿ ራሷ ትበላለች ይባላል አይደለም? ፍሬያት ያመጡ ልጆች ተመልሶ በዛ ነው የተወሉት። ይሄ የነሱ ቃል የነሱ ህልም አደራ የበላ መንግስት ነው የመጣብን ነው። የከፋ ጆኖሳይድ የተፈጸመበት እናት ልጇን የቀበረበት ራሷ እና የከፋ ስርዓት ነው የመጣን እና ይሄንን የታገልነው ለዚህ አይደለም የነበረው ሰላምን እንዲሆን ሰላም ካለ ደግሞ ልማት አለ ልማት ካለ ደግሞ ያው ሀብት አለ ማለት ነው። ይሄ ተቋርጦ ወደ ሌላ ነው የገባ ነው። የትግራይ ህዝብ ማንኛውም ዜጋ የሚፈልገውን መብት ብቻ ነው የጠየቀው ያሉት አባላቶቹም ሆኖም የመኖር መብቱን ነፍገው የህልውና አደጋ ለጋረጡበት ኃይሎች ልብ እንዲገዙና አሁንም ህዝቡ ሰላም ፈላጊና በህዝቦች እኩልነትን የሚያምን በመሆኑ አሁንም የሰማዕታት ዓላማ ለማስቀጠል ለሚመጡ አደጋዎች በአንድነት እንደሚቆሙ ይናገራሉ። እዛ ለፈጸሙብን ግፍ የፈጸሙ ሰዎች በህግ እንዲቀጡ እንዲዳኝ ጥያቄው ነው የህብረተሰቡ። ከዚህ ውጪ ስላልተበደለ ችግር ስላልደረሰው ወይ በምቾት ስለሚነር አይደለም ዝም ያለው። አሁንም ዝምታ እንደ ሞኝነት ሊወሰድ ይችላል፣ ግን አይደለም። ግን ቢያስቡበት ጥሩ ነው። የህክምና እጦት አለ፣ የምግብ እጦት አለ፣ የባንክ መዘጋት አለ፣ ኢኮኖሚ አጠቃላይ ትግራይ ላይ እየወረደ ያለው ግፍ እና በደል መቆም የሚችለው አሁንም ለሚከፈለው ዋጋ ሰጥተን ለዛ ዋጋ የሰጡ ጀግኖቻችንን የሚገባቸው ክብርና የሚገባቸውን ዋጋ ሰጥተን ስናስቀጥል ነው። እሱን ካረግን የትግራይ አንድነትም እንዳለ ሄዳ ቤት ትምህርት ወያነ ባለፉት የደርግ የጭቆና ስርዓት ለመገርሰስ በሚደረገው ትግል ወቅት የመማር ማስተማር ሂደት ጎን ለጎን እንዲካሄድና ትግራይ የተማረ ኃይል እንዲኖራት በማሰብ በወቅቱ የነበሩ ህጻናትንም ወደ ትምህርት ማዕድ ለማስገባት በማለም በ1972 ዓ.ም የተቋቋመ ትምህርት ቤት መሆኑ ያገኘነው መረጃ ያመለክታል። በትግራይ የተካሄደውን ጆኖሳይዳዊ ጦርነት ተከትሎ ያጋጠመው የኤችአይቪ ኤድስ ስርጭት ለመከላከል የግንዛቤ ማስጨበጫ ስራ ላይ ትኩረት አድርጎ መስራት ይገባል ተባለም። ይሄ የተባለው የትግራይ የጤና ቢሮ ከሚዲያ ከኪነ ጥበብ ባለሙያዎችና ከማህበረሰብ አንቂዎች ጋር የቫይረሱን ስርጭት መግታት የሚቻልበት ሁኔታ ላይ በመከረበት መድረክ ላይ ነው። ማዛ መኮንን የትግራይ ጤና ቢሮ ከትግራይ ኪነ ጥበባት ማህበር ጋር በመተባበር የሚዲያ ባለሙያዎች፣ አርቲስቶችና የማህበራዊ ሚዲያ አንቂዎችን ያሳተፈ በኤችአይቪ መከላከል ዙሪያና ግንዛቤ መፍጠር መሰረት ያደረገ የምክክር መድረክ አካሂዷል። የኤችአይቪ ኤድስ የስርጭት መጠን በትግራይ ከጦርነቱ በፊት 1.43 በመቶ እንደነበረና ከጦርነቱ በኋላ ግን በእጥፍ መጨመሩ በመድረኩ የተገለጸ ሲሆን ጦርነቱ ባስከተለው ቀውስ ምክንያት ከጦርነቱ በኋላ የመከላከያ ዘዴዎች እጥረት፣ ጦርነት ያስከተለው ጾታዊ ጥቃት፣ የመድኃኒትና መመርመሪያ ቁሳቁሶች እጥረት ምክንያት በሽታው አሁን ላይ በወረርሽኝ ደረጃ ተስፋፍቶ ሰፊውን የህብረተሰብ ክፍል ለበሽታው እየተጋለጠ እንደሚገኝ ተገልጿል። በመድረኩ ጥናት ያቀረቡት በትግራይ ጤና ቢሮ የኤችአይቪ ኤድስ ክትትልና ቁጥጥር ባለሙያ አቶ ደሞዝ ክፍለ እንደገለጹት ባለፉት 9 ወራት በ45 ጤና ተቋማት በተደረገ ጥናት 780 ወገኖች ኤችአይቪ በደማቸው ውስጥ መገኘቱም ገልጿል። ስፋቱ እንዴት ነው ያለው የሚያሳየን የኤችአይቪ ሰርቪላንስ ወይም ደግሞ የመቆጣጠር ኤችአይቪ በ45 ጤና ተቋማት ይሰራል። ከዚህ ከ45 ጤና ተቋማት እንደወሰድ ነው በ9 ወር ወደ 780 ሰዎች ኤችአይቪ ፖዚቲቭ አዲስ ተገኝተዋል። በትግራይ ያጋጠመው ጦርነትና ከጦርነቱ በኋላ የሚያስከተለው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ምክንያት ህብረተሰቡ በበሽታው እንዲዘናጋ እንዳደረገውም አቶ ደሞዝ አክለዋል። ይህ በእንዲህ እንዳለም በቂ የመከላከያ ግብአቶች እጥረት መኖሩ ተከትሎ በሽታው እንዲስፋፋ ምክንያት መሆኑን ያስረዳሉ። ህብረተሰቡ ካለው የፖለቲካ እይታ ይሄ የበሽታ ኤችአይቪ ኤድስ የመዘናጋት ጉዳይ አለ። ሁሉም ቢሮዎች ሁሉም የማህበረሰብ አካላት መስራት ያለበት ጉዳይ ነው። ከዚህ አኳያ ይሄ የሚዲያ መድረክ ምናዘጋጀው ያለው ባላቸው የህብረተሰብ ኃላፊነት መልእክት እንዲያስተላልፉና ለህብረተሰቡ ደግሞ በቂ የሆነ የመከላከል የመቆጣጠርና የመከላከል ግንዛቤ እንዲኖረው ማስጨበጫ እንዲሰጡልን ነው የመድረክ የተዘጋጀው ማለት ነው።
የመድረኩ ተሳታፊዎች በበኩላቸው አሁን ባለው የትግራይ ወቅታዊ ሁኔታ ጋር በህብረተሰቡ ያለው የበሽታውን አስከፊነት ግንዛቤ እየቀነሰ መምጣቱ ገልጸው ይህም በመቅረፍ ጤናማ ማህበረሰብን ለመፍጠር ህብረተሰቡን ያሳተፈ በሽታውን የመከላከል ስራ መሰራት እንደሚገባም ገልጸዋል። ጋራ መስራት ይጠበቅብናል። ጤና ቢሮ ብቻ አይደለም ይሄን መስራት ያለበት፣ ሁሉም በተሰማራበት የስራ ዘርፍ መስራት ስላለበት እኛም ያው የሱን አካል ሆነን ተጣርተን ስልጠና እየወሰድን ነው፣ ግንዛቤ እያገኘን ነው። ባገኘነው ግንዛቤ ደግሞ ልንሰራበት ያው ይገባል። ለኤችአይቪ መከላከል ስራዎች የነበሩ ፈንዶችም የሉም። አሁን ምን ማድረግ አለብን ነው ዋናው ትልቁ ነገር ለኔ የሚመስለኝ። ይህ በሽታ ለሄደበት የሚዝ ሰርኩሌት እያደረገ አገር ላይ ያጠፋ የሚችል በሽታ ነው። ስለዚህ ሁላችንም እኔም አንቺም ኃላፊነት አለብን። ከየት ይጀምራል? ከቤታችን። የውጭው በኋላ እንደርስበታለን። ከዛ በኋላ እያል ወደ ጎረቤት ወደ ሰፈር እያደገ ይሄዳል። ስለዚህ እንደዚህ ተደርጎ ሁሉም አለበለዚያ የሚዲያ አካላት ስራ ነው፣ የጤና ቢሮ ስራ ነው የሚባል ከሆነ ይሄ የሚያዋጣ ነገር አይደለም። ትግራይ በሽታውን ለመከላከል የሚያስችሉ የመድኃኒት የመከላከያ ዘዴዎችና የመመርመሪያ ቁሳቁሶች እጥረት ለመፍታት ዓለም አቀፍ ግብረሰናይ ድርጅቶች ድጋፍ እንዲያደርጉም አቶ ደሞዝ ክንፈ መልእክታቸውን አስተላልፈዋል። ህዝብ ለህዝብ በማጋጨት የሚመጣ ሰላም እንደሌለ የህዝብ ለህዝብ ግንኙነት የሰላም ፎረም አስታወቀም። በኢትዮጵያ መንግስት ምክንያት የተበጣጠሱ የህዝብ ማህበራዊ ግንኙነቶች ተጠግነው የኢትዮጵያ ህዝቦች በዋና ጠላታቸው ላይ ያነጣጠረ ትግል እንዲያደርጉ ጥሪ ቀርቧል። ከዝግጅት ክፍላችን ጋር ቆይታ የነበራቸው የፎረሙ አመራሮች ታደሰ ልጃለም ቆይታ አድርጓል። የኢትዮጵያ መንግስት በኢትዮጵያ ህዝቦች መካከል ሰላማዊ ግንኙነቶች እንዳይኖሩ ማህበራዊ ግንኙነቶች በመበጣጠስ በትግራይ ህዝብ ላይ ጄኖሳይድ መፈጸሙ ይታወቃል። ህዝብ ለህዝብ አጋጭተህ የሚመጣ ሰላም የለም ሲል በቦርድ የሚመራው የህዝብ ለህዝብ ግንኙነት የሰላም ፎረም አስታወቀም። በኢትዮጵያ መንግስት ምክንያት የተበጣጠሱ የህዝቦች ማህበራዊ ግንኙነቶች ተጠግነው የኢትዮጵያ ህዝብ ዋና ጠላታቸው ላይ ያነጣጠረ ትግል እንዲያደርጉ የህዝብ ለህዝብ ግንኙነት የሰላም ፎረም አመራሮችና አባላት ጥሪ አቅርበዋል። ህዝብ ለህዝብ አጋጭተህ ህዝብ ለህዝብ ማህበራዊ ግንኙነቱ እንዲበጣጠስ አድርገህ የሚመጣ ሰላም አይኖርም። ስለዚህ የኢትዮጵያ አሁን ሁኔታ ከፍተኛ ችግር ላይ ነው ያለው። ያ ችግር ደግሞ ለመቅረፍ መተባበር ያስፈልጋል። ህዝቡ አንድ ሆኖ መተባበር ያስፈልጋል። ከዚህ በፊት የተፈጠረው የትግራይ ጦርነት ሁሉም ክልል ላይ አሁን እያንኳኳ ነው ያለው። ያኔ ወንድሞቻችንን አነካም በማለት ሌሎች ክልሎችን እየነካ ነው። አማራን እየነካ ነው፣ አፋርን እየነካ ነው። ከዛ ደግሞ ይሄ ሲያልቅ ደግሞ ድጋሜ ደሎች ይሄዳል። ሌሎች ክልሎች ላይ ተንኳክቶ ሌሎች ክልሎችም ወንድም እህቶቻቸውን ከሚያጡ አሁን በትግራይ ብቻ በቅቶ በአማራ በአፋር በቅቶ ከዚህ በኋላ ሰላም ሆነን የምንሰራበትን ነገር ማመቻቸት አለብንና ጦርነት አንፈልግም፣ ሰላም ነው የምንፈልገው ማለት አለብን። እኛ ሰላም ነው የምንፈልገው። እኛ እንደ ትናንትና እነሱ ሊታረቁ እኛ ወደ ጦርነት አናልቅም። እኛ ሰላም ነው። በተለይ እኛ እንደ ህዝብ የፈለገ ቦታ ይኑር፣ አዲስ አበባ ይኑር፣ የፈለገ ቦታ በዓለም ይኑር፣ እኛ ሰላም ነው የምንፈልገው። ሰላም ነው የምንፈልገው። የኢትዮጵያ መንግስት አብሮ የመኖር እሴቶችን ለመለያየት እየሰራው ያለው ሴራ በመረዳት ሶስቱም ክልሎችና ህዝቦች ከተለመደው የቁርሾ አካሄድ ወጥተው ግንኙነታቸው ካላደሱ ጣፋንታቸው መዳከም፣ ቀስ በቀስ መክሰም ስለሚሆን ከልዩነት ይልቅ አንድነት ላይ ለጋራ ሰላማቸው በጋራ በመስራት እየታየ ያለው የህልውና አደጋ በመቀልበስ አንድነትን ማጠናከር ይገባል ሲሉ የፎረም አመራሮችና አባላት ተናግረዋል። የኢትዮጵያ መንግስት በለው እየተሰራ ያለው ያንን የአብሮ መኖር እሴቶች ለመላየት የሚሰራው ስራ በተለያዩ በተዘዋዋሪ ይሁን በቀጥታ የሚነገረው ትክክል አይደለም። እንደዛ ነው ያየነው ያለነው አሁን። ስለዚህ መላየት እርስ በርስ ወደ አላስፈላጊ ግጭት ነው የሚያመጣው እንጂ ወደ ሰላም አያመጣም። ስለዚህ ልዩነታችን አጥበን ወደ ሰላም እንድንመጣ መንግስትም ወደ ሰላም እንዲመጣ ግፊት ማድረግ ያስፈልጋል። ያው እኔም እዚህ ስለምኖር ትግራይ ያጣችሁን እኔም በቤቴ ያጣው ነው ያለሁት። ካሽ ብር የለም፣ ባንክ ቤቶች ዝግ ነው። እዚህ ሁለተኛ ምንም ነገር እንዲፈጠር አንፈልግም። ሰላም ቢሆን ሁሉም ነገር ይቀላል። ህዝብ እየተበደለ ነው። በፖለቲካ ኢሊት ተብሎ ህዝብ እየተበደለ ስለሆነ እኛ
ለፖለቲካ ኤሊት ብሎ ህዝብ ለህዝብ እንዳይበደል፣ ህዝብ ለህዝብ ግንኙነት እንዳይቋረጥ ብለን ነው እኛ ይህ ድርጅት የመሰረት ነው። የፎረሙ አመራሮችና አባላት በበኩላቸው የኢትዮጵያ መንግስት ሀገሪቱ ከመበተን ይልቅ ለሰላም ለአንድነትና ለልማት ቢሰራ ይሻል ነው ያሉ ሲሆን በኢትዮጵያ እየታየ ያለው የሰላም እጦት ብሎም የኢኮኖሚ ድቀት ወደ ነበረበት ለመመለስ አካታች የሆነ የውይይትና የንግግር መድረክ እንዲደረግና እንዲፈጠር ጥሪ ያቀረቡ ሲሆን ኢትዮጵያ ከመበተን እንድትድንም ዓለም አቀፍ ማህበረሰብ ጫና በማድረግ ኢትዮጵያ ከመበታተን እንዲታደጓትና የኢትዮጵያ ቀጣይ መጻኢ ዕድል ይሻል እንዲሆን ሁሉም ብሔር ብሔረሰቦች በጋራ መስራት እንደሚያስፈልግም የፎረሙ አመራሮችና አባላት አክለዋል። መቋቋም አንችልም። አሁን ትግራይ ላይ ብታይ ምንም አይነት የንግድ እንቅስቃሴ እንደ ድሮ አይደለም። ከጊዜ ወደ ጊዜ እየተዳከመ ነው። በሌላውም ልክ እንደዚህ ነው። ሰላም ከሌለ እንደፈለከው ተንቀሳቅሰህ ነግደህ ምን ብለህ ሀብት ጥሪት ማፍራት አይቻልም። ስቴብል የሆነ ላይፍ ካልመራ በዚህ ባለው የኑሮ ውድነት የእርስ በርስ ጦርነት ውጊያ በዚህ ሁኔታ ከቀጠለ አገር የመበታተን ሁኔታ ነው። የነ ሶሪያ እጣ ፋንታ ሊደርሰን ይችላል። ልክ አሁን አሜሪካና እንግሊዝ የአንቲ ቴሮሪዝም ብለው ላወጡት ስሎጋን ወይም ጸረ ሽብርተኝና ብለው ላወጡት መፎክራቸው ኢትዮጵያ ትልቅ ሚና ትጫወት ነበር። በሰላም ማስከበሩም በተለያየ ነገር ማለት ነው። የአገሯ ህዝብ ስቴብል ካልሆነ የእርስ በርስ ውጊያ በዚህ ሁኔታ ከቀጠለ ባለው የኢኮኖሚ የኑሮ ውድነት እንደዚህ ከመባባስ ካለ እጣ ፋንታው የሚሆነው ምንድነው? መበታተን ነው። ይሄ ደግሞ ኢስት አፍሪካ ላይ የሽብርተኛ መናኸሪያ ነው የሚሆነው። ሰርቫይቫል ፎር ዘ ፊተስት የሚባል ነገር አለ። ለአንድ ሰው ለመኖር ሲል ህግ ታቡ ነው የተባለ ወይም ቫዮሌት መጣስ የማይገባውን ክራይም ወንጀል ሊሰራ ይችላል። ስለዚህ ሰላም ጋር መንግስቶቻችን በስነ ስርዓቱ የፖለቲካ አመራሮቻችን መሪዎቻችን አበክረው መስራት አለባቸው። ውድ ተመልካቾቻችን ከትግራይ ቴሌቪዥን አበይት የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ዜናዎች በመምራት ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች መልካም ቆይታ።